እግዚአብሔርን አትቀልድ። በዚህ ነገር አይቀለድም። በቃ ስርዓት ነው። የጋሽዬንም ልጅ ጠልፌ አይደለ? ስለዚህ እግዚአብሔርን አልነካኝ ከሚለው ቃልና ጠለፋ ምኑ ነው አሁን ኖሩ ማለት ነው። እረፍ ነውር ነው አላለ። አንቺ ስቀልጅ ብቻ ነው ጊዜ ያለሽ። ሰው ሲቀልድማ ምን ጊዜ ያለሽ? አይገርምሽም? ተበልተሻል። እኔን ማግባት አትፈልጊም ወይ? አንተን አልፈለግሽ? አልፈልግም ማግባት። እኔ ብሩክ አለማየሁ የሚባል ልጅ ማግባት አልፈልግም። ቁርጥ መግደርደር ምንድን ነው? ጎንደሬ ነሽ እንዲቆይ ሌላ ፍቃድ ሳትጠይቅ ማድረግ ሌላ ምንድን ነው? ለምንድን ነው የምጠይቅሽ? እኔ ቆንጆ ጠለፍኩሽ እኮ ኦልሬዲ ፈሽ ይሄን ያህል ቀን ሙሉ ይሄን ያህል ቀን ተስማምተሽ እየኖርሽ ጭራሽ በሽምግልና ላግባሽ ሲልሽ ጨነቀሽ። አሁን አባብያታለሁ። ከዚህ በኋላ በርግ ያለው ሽማግሌዎች እየሄዱ ነው። ስልክ ነው የምጠብቀው። ተቀብለውናል ወይ አልተቀበሉንም? አይ ቡቡ አሳብህ ሁሉ እኮ ቤት ይመጣልሃል። እውነት ምንም ጫፌን አልነካኝም ከሚለው ቃል ይሄ 100% ይቦልሰዋል። የምሬ ነው የምላችሁ። ኦኬ ሽምግልና ተቀብለናል ካሉ ከመጣ ዛሬውኑ ነው ከዚህ ቢማስወጣሽ። መጥፎ ነገር ካፉ ሳይወጣ ሃይማኖትን ምንም አይነት ሞራሏን የሚነካ ነገር ሳይወጣው ቪዲዮን ጨረሰው ጋይስ እኔ አንቺ ማግባት ፈልጋለሁ እና ታዲያ እንደዚህ ነው እንዴ ብሩኬ? እንዴት ነው? ምን ጎደለሽ? አብረሽ 2 አመት ኖረሻል። ከዛ በኋላ አሁን ደግሞ በቃ ላግባሽ በአደባባይ ነው ያለሽ። ምንድን ነው እንደዚህ ማካበድ? እንዴ ደስ ብሎ ይሆን ሳላለችም ምን ችግር አለ? የራሴ ነው ያንቺ ማለት የኔ ሆነ እኮ ከዚህ በኋላ የኔ እናት የኔ ማለት አንቺ ሆነ እኮ። የክፍለ ሀገር ሴት እንደዚህ ልትዳር ነው የምትባል ወሬ ሲሰማ እንዴት አለቃቀሳለች። እሱን ካራክተር ነው የሰራሽው ብዬ አስባለሁ መቼስ እንጂ ብሩክ እንዳያገባሽ አይደለም አይደል? እንዴ ጋይስ እግዚአብሔር ካለ ምን ልዩትሽ ነው? እንጃ ማለት ምንድነው? ብሩክ እኮ ወዶ አይደለም ሴቶች ልባቸው አይገኝም አስመሳይ ናቸው ብሏል። እውነት ልባቸው ችግር እኮ ነው። እውነቱን ንገሪኝ እስቲ። ይቀናም ምንድን ነው የፈራሽው? እንደዚህ አድርጊ አይንሽን እየሸፈረኝ ነው። አዩ ቢያገባሽ አሁን ካለሽበት ኑሮ እስካሁን 2 አመት ከቆየሽው ምን አዲስ ነገር ይመጣል? ምን ትፈራለች? ብሩክ እንደሆነ በአይንሽ አይቶ ነው እንደ ዶክተር የሚያቀብሽ ባትነግሪው። ምንድን ነው ምን ማለት ነው? ላይ እንጃ አታስጨንቀኝ። በቃ እንዴት ነው አላስጨንቀኝ? ሽማግሌ የሚል አማርኛ አለ እንዴ? ሽማግሌ በር ላይ አቆሙ አታስጨንቀኝ የለም እንዴ? ለማንኛውም ተዘጋጁ ጨረቃ ፋሚሊዎች። ምን እንዳላችሁ ኮመንታችሁን አይላችኋል። እኔ እናንተ ተመካክረን ምናምን ምን ማድረግ እንዳለብን እኔ አሁን ሰርግ መልእክት ምናምን የሙሽዬ ቀብራራ እንደ ወንድነቴ ወንድ እንደመሆኔ ባለኝ ነገር ደግሽ ነው ማገባሽ። ይመችህ የኔ አንበሳ። እግዚአብሔር ሽልማት ይገባ ነበር። አሁን እግዚአብሔር እንደ ወንድነቴ በቃ አገባሻለሁ። ሳገባሽ ደግሼ ነው እናቴ ለራሱ ሻትል ማለት የበላሁት እየዞርኩ የበላሁት አላለም። እውነት ነው ግድ ነው ባይበዛም ትንሽዬ ደግሞ የመጨረሻ ልጅ አይደለም ስትል ነው የሰማሁት። ሃይማኖት ታደሰ። ኧረ ጉዴ ፈላ። ማን ነው ታዲያ? ኤፋ ነው ታላቅ? ማን ነው ታላቅ? ጉድ ነው ቤተሰብ። ጉድና ጅራት ከኋላ ይወጣል አለ ያገሬ ሰው። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ፈጣሪ ተመሰገነ ይሁን። ዛሬ ሃይማኖትና ብሩኬ መጥተዋል። ሲመጡም እንግዲህ ምንድነው እያሉ የመጡት ሽምግልና ልልክ ነው እያለ ብሩኬ እንግዲህ ከወዲሁ መጥሪያ እንትን እያለ ነው ይመስለኛል። ያው በፕራንክ መልኩ የተሰሩት ነገሮች ሁሉ ያው ወደ እውነታ ይሰማራሉ ማለት ነው። የኛ ውድ ቤተሰቦች እንግዲህ ያው ፋሲካ ማንዶር ነው የቀረው። ያው አቅደውታል። ከዚህ በፊትም ብሩኬ ወርቅ የታሰረለት ሰዓት ወርቅ የታሰረለት ጊዜ እጁ ላይ እንደዚህ ከምንድነው ቅልቅል ነው ምናምን ብሎ ብቻ ቪዲዮ አለ፣ ሄዳችሁ መስማት ትችላላችሁ። እዛች ቦታ ላይ ነው እቅዷን ያቀዱት ማለት ነው። ጨረቃና እንግዲህ ብሩኬ ሊጋቡ ነው ጋይስ። ይሄ አመት በቃ እውነት ዋንጫ ሰርቷል ብሩኬ። እንግዲህ ዋንጫውም ገባ ሰርጉም ገባ ነው እንግዲህ ጋይስ። ለማንኛውም ደስ ይበላችሁ። ግን የሃይማኖት ሐራካት ዛሬ ምን ይመስላችኋል? ፕራንኩን ታውቃለች ብዬ ነው የማስበው። ምክንያቱም እንዴት ነው ቤት ውስጥ ቁጭ ብላ እንደዛ ጅንስ ለብሳ ምናምን ሬዲ ሆና ምናምን ሽንቅጥቅጥ አይመጣውም። በቀደም እንደውም እሷ ፕራንክ ያደረገች ቀን እንደውም የዛ ቀን ቢጃማን የለበሰችው ምናምን ነገር የዛን ቀን ኦኬ። ዛሬ ግን እኔ አታውቅም ለማለት ትንሽ ይከብደኛል እና ደስ ብሎኝስ ቢሆን አላለችም። እና ብሩክ አለማየሁን ላግባሽ ብሎ ጠይቆሽ ነው ደስ አላለኝ። ደስ ካላለኝ ደስ ቢልሽስ ምን ችግር አለው? ሲጀመር ውስጥሽ ነው ደስ ያለው ከላይ ለኛ ነው ያስመሰልሽው አይደል ጋይስ? ምክንያቱም
እንዴ እንኳን እንደዚህ ጠይቆሽ ታዲያ አግኝተሽ ነው? ምክንያቱም 2 አመት ሙሉ እንግዲህ አብረሽው ነው ያለሽው። እልፋቴ ውልፋቴ ሴት ከመጣ ኡት ያለሽ እርት ያለሽ ታዲያ ካልወደድሽው ያገባኛል ብለሽ የማታስቢለትን ወንድ ማለት ነው በዚህ ልክ ከሴቶች ጋርም ጦርነት አትከፍችም። ከሴቶች ጋርም ሲመጡም ሲያዩትም እንደዚህ አትሆኝም። ሰው ባይዘወይ ሃይሚ ብቻ አይደለችም ቀናተኛ፣ ብሩኬም ነው። ብሩኬም ትናንትና ያሸንጓሊት መሳም ስትመጣ እንዳስም እያላፏን እያነቀ ነበረ። በነገራችን ላይ እሱ ሲልኩለት ሳም አድርጎ ወደሷ ነው ውርውር ያደርገው ማለት ነው። በነገራችን ላይ ማለት ነው። እና የኛ ወድ ቤተሰቦች ቅናታችሁ እኩል ነው፣ ግን ዛሬ ኖር ነው አለች ሃይማኖት ታደሰ። አሁን በቀደም አንቺ ወጥተሽ ማለት ነው የስንት ሰው ወንድ ስሜት እንደቀሰቀሽ አይተሻል። አንደኛውማ ዛሬ አቅርቤላችሁ ሲረቅሱት ነበር ቲክታክ ላይ አይቼ ማለት ነው። በነገራችን ላይ አንዴ ጀግኖች እኮ ናቸው የብሩክ እህቶች ጀግኖች። ለምን ተናገራት ብለው ነው የብሩክ እህቶች ሲረቅጡ ያየሁት ማለት ነው። ምክንያቱም እኛ ከውጪ ጠላት አናስገባም፣ ራሷን እንደፈለገች እንናገራታለን። ምን እናገራት ደግሞ እንድትስተካከል የወንድማችን ሚስት ስለሆነች ነው። እውነት ነው። እዚህ ጋር የተናገርሽው ነገር ሰላምዬ ፒስ ይመችሽ የውብዬ መከታ። እኔ እኮ ባንቺ በጣም ነው የምኮራው እኮ አስከበርሽው ብሩክ አለማየሁን ማለት ነው። በቲክታክ መንደር ማንንም አትፈራም። ጀግና ይመችሽ ሰላምዬ በዚህ አጋጣሚ ማለት ነው። እና እሷ ናት ዛሬ ራሱ ቁጥር 1 በቃ ስትረግጠው የነበረችው ያንን ልጅ ማለት ነው። ግን እሱም ያው ምንም ብዙ መጥፎ ነገር የተናገረው ነገር የለም ባይዘው እኔም ሾፍ አድርጌዋለሁ። ግን መጥፎ ነገር ስላልተናገረ ብዙም አልተናገርኩትም። እኛ በጨረቃም በብሩክና በሃይሚ መካከል ጠላት አናስገባም። ጠላት ቢመጣ በሃይሚም ቢመጣ በብሩክም ቢመጣ አለን። ግን እናንተ የሃይሚ ወዳጅ ነን ብላችሁ ከዛ ብሩክ ልታጠቁ ስትመጡ ዝም አንላችሁም። ችግሩ ያ ነው። እኛ ጋር አሁን ዝም አንልም። ችግራችን ያ ብቻ ነው። ገባችሁ አይደለ? ስለዚህ ዛሬ ሰላም እያደረገችው ነገር በጣም የተመቸኝ ማለት ነው። ከዛ ውጪ ደግሞ ምን ልላችሁ ነው? ሰርግ ሽምግልና ልልክ ነው። መቼ ነው ኖር ሆኖ የሚያውቀው? አንድ ኖር ሆኖ ያውቃል እንዴ? ሃይሚዬ ተይ እንጂ ያንቺን ኖር እየደበቅሽ የእሱን ኖር እንደውም ምንም የሚያስፈራ ነገር የሚያዋራ ነገር ምንም አልተናገረም። በክብር ላገባሽ ነው ሀብቴ ሂድና ጋቢ ምናምን ማር ስጣቸው ለጋሽዬ ነው ያለው። ሌላ ምንም መጥፎ ነገር አላለ። ከዛ በኋላ ተወልጅልኛለሽ ነው ያለው። አንዲት ሴት ከተጋባች በኋላ ግዴታ ነው የመውለድ እንትን ማለት ግዴታ ስላችሁ ያው ወደዛው መስመር ነው ሰው የሚጓዝ። ሰው ካገባ በቃ መስመሩ ወደዛው ነው። የሆነ ነገር ከተመቻቸለ ከተሞላለት ማለት ነው። ግን ሃይማኖት ታደሰ እዚህ ጋር እኔ ማወቅ አለብኝ፣ እኔ ፍቃድ መጠየቅ አለብኝ። ጋሽዬን አለ የምታገባው ስንቴ ነው ፍቃድ የሚጠይቅሽ እኮ 1 ሚሊዮን ጊዜ እኮ ጠየቀሽ እኮ። አጠገቡ ነው ያለሽው፣ ከጎኑ ነው ያለሽው። አሁን የተፈጠሩት ነገሮችን ማብራራት ፈልገሽ ካልሆነ በስተቀር ምንም አይነት ማብራሪያ እንደማትፈልጊ ነው። ብሩክን ለማግባት ምንም አይነት ማቅማሚያ እንደማትፈልጊ ነው እኛ የምናውቀው፣ የምናነብሽ አንቺን ማለት ነው። ምክንያቱም ከመጣ ከሄደው ሴት ጋር ሁሉ ጦርነት ስትገጥሚ እኔ መቼስ ለአንድ ለማልወደው ነገ ይሄዳል ለምለው ወንድ ያንን ያህል ራሴን አዋርጄ ከመጣ ከሄደው ሴት ጋር ጦርነት አልገባም ጋይስ። ስለዚህ ብሩኬ እንደምትወጂው ከብሩክ ጋር መኖር እንደምትፈልጊ 100% ያስታውቃል ሃይሚዬ ማለት ነው። ስለዚህ ብዙኛ ናቸው ከሄና እኛ እኮ ቤተሰብ እኮ ነን። ምን ችግር የለው እኮ ያንቺ ደስታ ያስደስተናል፣ ያንቺ ሀዘን ያሳዝነናል። ገባሽ? የብሩክም ደስታ ያስደስተናል፣ ሀዘኑ ያሳዝነናል። የውጭ ጠላታችሁን እኛ እንዋጋለን እንጂ ከናንተ ጋር ብንራራቅም አንራራቅም። ዛሬ ሃይሚን እንዲህ አላት ብሎ ኦዲየንስ ሪቪል አይመለከተኝም። ሃይሚ ጋር መስተካከል ያለባት ነገር ሲኖር እንድትስተካከል፣ ወንድማችን እንዲስተካከል ስንፈልግ ብሩክን የምንናገረው እንዲስተካከል ነው። ገባችኋል? አሁን እሷ በቀደም የሰራችው ቪዲዮ በቃ የሆነ ለብዙ ሰው አነጋጋሪ ይሆናል። ዛሬ ግን ብሩክ የሰራው ቪዲዮ ኖር ነው አለች። ከዛ አንፃር ስታዩት የትኛው ቪዲዮ ነው ኖር? እስኪ ንገሩኝ። ሲቀጥል ደግሞ ደስ ብሎኝስ ቢሆን ሰው ላግባሽ ተብሎ አይደለም እንኳን ብሩኬ ኖርማል እንደዚህ የተዋወቃቸው ሰው ላግባሽ ብሎ ደስተኛ ብትሆኑ እሺ በቃ ምናምን ብትሉ ምንም ኖርማል እኮ ነው። ምንም ችግር የለውም። እዚህ ጋር እሺ ስላልኩኝ አላገባውም ያንን ሰው አይደል እንዴ? እንኳን አይደለም ብሩኬን ኦሬዲ እኮ እናንተ ተጋብታችኋል፣ አብራችሁ ነው የምትኖሩት፣ አብላችሁ ነው የምትበሉት የምትጠጡት ምናምን። ብሩኬ እየወጣ ይገባል ምናምን እንጂ አንቺ ቤት ውስጥ ስላየንሽ እንጂ ውሎሽ ራሱ የት እንደሆነ አናውቅም። እንደዚህ ዝምጥ እያልሽ ቤት ውስጥ መቼ እስከተቀመጥሽ እውነት ምርጥ ራፐር ነሽ። እውነት ሃይሚዬ ምርጥ ራፐር ነሽ። ለቤቴ እንደዚህ በጂንስ ሱሪ ምናምን እኔ አልወጣጠርም፣ ይቅርታ አድርጉልኝ። በቀደም የለበሰችው የቤት ልብስ ትክክል፣ የቢጃማ ራሱ የመኝታ ራሱ እንደዛ አይደለም፣ የመኝታ ራሱ ማለት ነው። እውነቱን ስነግራችሁ ግን ኢትዮጵያ ላይ ስለሚበርድ ሜቢ እንግዲህ ልትጠቀለልበት ይሆናል በዛ ቢጃማ ማለት ነው። እና
ለማንኛውም ዛሬ ብሩክ ምርጥ እንትን ነው ያስተላለፈው፣ ምርጥ ቪዲዮ ነው ያስተላለፈው። እንግዲህ ዋንጫም እንዲያሸንፍ ዱአ አድርጉ እያለ ነው እንግዲህ ቲክቶክን ቀኑን ሙሉ ስትቃውጡት ማላችሁት አሁንም ትቃውጡታላችሁ ብዬ ተስፋ አደርጋለሁ። ግን ሃይማኖት ታደሰ ተያዘች አልተያዘች የሚለው ላይ ፕራንኩ ላይ እኔ እርግጠኛ አይደለሁም። ምክንያቱም አንደኛ ዘንጣለች፣ ልብስ ለብሳለች፣ ምናምን ሬዲ ሆና ነው የጠበቀችው። ሁለተኛ ነገር ደግሞ እንዴት ነው አሁን ለጋብቻ ልኮ እኔ ምንድነው ለምን እንደማለቅሰው ከአንገት በላይ መሆን አለበት እንጂ ይሄ ከውስጥ የፈለቀ አይደለም። ማግባት አትፈልግም እንግዲህ እኮ ብሩኬ ደስ የሚለኝ ግልጽ ነው በቃ የሚናገረው ግልጽ ነው። በቀደም ራሱ አብረን እንተኛ እንደርስ ስትለው አይሆንም፣ ምን ፈልገሽ ነው፣ ምን እያረክሽ ነው የኔ ፍቅር ስትለው ምን ተገኘ ዛሬ ምን አንዳንዴ ታስቸግሪኛለሽ እንጂ አንቺ እኮ ጥሩ ነሽ ምናምን ነገር ነው ያለው። ገባችኋ? ምንም ካፉ ማለት ነው መጥፎ ቃል አይወጣም። ለምን እንደሆነ አላውቅም። ይሄ እንግዲህ የሴቶች ያጠቃቀማችን ችግርና የሆነ አነጋገራችን ይመስለኛል አንዳንዴ ሃይማኖት ሳታስበው ነው የምታወጣው ቃላቶቹን ብዬ ነው የማስበው ማለት ነው። በኋላ ላይ ያው አንዴ ካፌ ወጣ ነገር አይመለስም። ግን ያም ሆኖ የሷም መጥፎ ነው እያልኳቸው አይደለም፣ እሷ የተናገረችው ነገር አይደለም። ግን በእነሱ እጅኮች ላይ ስታዩት ትንሽ ወጣ ያለ ነገር ነው ትንሽ ማለት ነው። ግን ያም ሆነ ይሄን ብሩክ አለማየሁ በራሱ ኮራ ቀብረር ያለ ወንድ ስለሆነ ማለት ነው እሷ ስላለችው ነገር ግድ አልሰጠውም። ግን እሷ ፕራንክ ስላደረገችኝ ዛሬ እኔም ፕራንክ ላደርጋት ነው የመጣሁት። ወደፊት ግን ፈጣሪ ከፈቀደ ሽምግልናው እውን እናደርገዋለን ብሏል። እንግዲህ መጀመሪያ ሀብቴ ነው የሚቀድመው ወይ ደግሞ ያው ስለሚዋደዱ አንድ ላይ ሊያረጉም ይችላሉ አይታወቅም። ግን ሃይማኖት ታደሰ ሰርግ አልፈልግም ማለች። እንዴት ነው ታዲያ መግባት የምትፈልጊው? አንደኛ ክብሬን ታያለሽ፣ ሁለተኛ ነገር ደግሞ እንደዚህ ነው የምታገባኝ ታያለሽ። ሄዲ ታዲያ ምንድነው ይሰቃል እንዴ? ቆይ ብሩክ አንቺን ለማግባት ምን መሆን ያለበት? እኔ እኮ ግራ ገባኝ። ሃይማኖት ፍላጎት ምን እንደሆነ ማወቃቃተኝ። እስኪ ያወቃችሁ ኮሜንት ስር ጻፉልኝ፣ እኔም ልወቅ። እኔ እንግዲህ የተረዳሁትን ነገር ነው የምናገረውና እኔ እንደዚህ ስላልኩኝ ደግሞ ስለ ቪዲዮ ቅር የሚላችሁ ሰዎች አላችሁ። ምንም ማድረግ አልችልም። እኔ የታየኝን ሐሳቤን እናንተ ምጽፉትን እኔ በቃላት የተናገርኩት ጋይስ የተሰማኝም ማለት ነው። ስለዚህ እናንተ ቅር አይበላችሁ። እንደዚህ መሆን ያለበት እንዲህ ነው በሉና እናንተ ንገሩኝ፣ ከዛ አስተካክላለሁ እኮ እናንተ የሃይሚ ደጋፊዎች ከስድብ ውጪ ምንም የምታውቁት ነገር የለም። ይሄንን ስላችሁ ሁላችሁም አይደላችሁም ቤተሰብ እኔ ጋር አላችሁ 1 5 6 7 የምትሆኑ ማለት ነው። የተናገርኩት ነገር ሁሉ ጥምም እያደረጋችሁ የምትተረጉሙ 5 6 አትሞሉም። ሁላችሁንም አይደለም ጋይስ ሰምታችኋል። በኋላ ሁላችሁም እንዳይደብራችሁ። ግን ከምትሰድቡኝ እኔ ያልኩትን አዳምጣችሁ እንዲህ ማለት ፈልጋ ነው ብላችሁ ብትነግሩኝ እኔ ሌላ ጊዜ አስተካክላለሁ። እኔ አሁን የታየኝን ሐሳቤን ነው እየገለጽኩ ያለሁት። አሁን ዛሬ ምንም የሚያስለቅስ ነገር የለም። ደስታ ነው የሚያስለቅሰው። በእርግጥ ደስ ብሏል ሊሆን ይችላል። ስታለቅስም አላየንም። በነገራችን ላይ ፊቷን አዙራለች። ግን ደግሞ ነውር ነው እንዲህ አይደረግም ብሩክ ያለች ምኑ ነው ነውሩ? ምኑ ላግባሽ ስላለ ላግባሽ ሽማግሌ ልክ ያለው ስላለ ታዲያ ክብሬን ስትል የነበረው ምንድነው? ሽማግሌ ላክ አለች። ከዚህ በፊት ሰምታችኋል ስትል ሽማግሌ ላክ ከፈለክ ከኔ ጋር ማደር ብላለች። ስለዚህ ደስተኛ ሆኜ ቢሆንስ ስላለች እንዴ እንኳን ሆንሻ ደስ ይላል። ምን ችግር አለው? ምንም እኮ ነውር የለውም እዚህ ጋር። አቤት እኛ ሴቶች ራሳችንን መቆለል እንደው በጣም ግርም ይለኛል። የምሬ ነው። ሴት ብሆንም እኔ ራሴን አልቆልልም፣ ራሴን አልክብም። የምር እኔ አሁን እዚህ ጋር ደስ ቢለኝ ምንም ችግር የለውም። ሃይሚ አሁን በቃ ላከሽ ምናምን ደስ ቢላት ምንም ችግር የለውም። ምን ተመካክራችሁ ምን ታመጣላችሁ? ምን አለባበሳችሁ፣ ጸጉራችሁ በዚህ ቀን ይሰራ ምናምን ይሄ ነው በቃ። ሌላ ምንም አዲስ ነገር አታረጉ፣ ምንም አሬንጅ አታረጉ። ሲጀመር ሽማግሌዎቹ የሚላኩት ደግሞ ባዶ ቤት ነው እንደሚገቡት። ላንቺ ምንም አባትሽም እናትሽም አይነግሩሽም ማለት ነው። ምንም አታቂም። እንዴት ቶሎ በቶሎ እንዴት ይልካል? በነገራችን ላይ የብሩክ ውሳኔ አየር ባየር ስለሆነ ማለት ነው። ልክ እንደ ኦንላይን ትኬት ቆረጣ ነው። ርን ነው። ስለዚህ ከዛም አንፃር ፈርታው ሊሆን ይችላል ብሩኬ ማለት ነው። ብሩኬ ከወሰነ ወሰነ ነው በቃ። ምንም ወደ ኋላ ወደፊት የሚያስብል ነገር የለም። አንዴ ካወራ አወራ ነው በቃ። ቃሉን የሚኖር ጀግና ወንድ ነው። በዚህ አጋጣሚ ብሩክ አለማየሁ ማለት ነው። የሙሽዬ ቅምጥል የሙሽዬ ቀብራራ እግዚአብሔር እኔ እሱ አድናቂ ስለሆንኩ ማለት ነው። ሁሌ ነው በቃ በደስታ ስለሱ ማውራት ደስ ቢለኝ ማለት ነው። ያወራውን ስለሚኖር ማለት ነው። ያወራውን ሰው የሆነ እሱ ዝቅ ሊያደርግ ብዙ ሲሞክር ማለት ነው። ምንም እሱ አይቶ እንዳላየ ነው የሚያልፋቸው። ያ ነገሩ በጣም በቃ ማደንቅለት
ኮራ ቀብረር ያለ ወንድ ሁላችሁም ወንዶች ማለት ነው ልክ እነ ብሩክ አለማየሁ መሆን አለባችሁ። የኛ ውድ ቤተሰቦች እንቁ ቤተሰቦቻችን ለዛሬ ነበረን ቆይታ ይሄን ይመስላል። እናንተ የገባችሁ ነገር ስለ ቪዲዮ ስለ ሃይማኖት ማልቀስና መሽኩርማን ብትነግሩኝ በጣም ማወቅ ፈልጋለሁ፣ ደስ ይለኛል። እንደገና ደግሞ ወይም ደግሞ ይሄ ችግሩ ስላለ ነው እንደዛ ያለችው አልገባኝም። ግን የሆነ ደስተኛ ብሩክ እንዲያገባት ደስተኛ ያልመሰለ ሴት መስላ ነው ዛሬ ፕራንኩን የተቀበለችው ማለት ነው። ግን ደግሞ እንደዛም ይሆን ነገር ስታረጋ እናያትም የሆነ ሴት ከመጣች ኡኡ ነው የምትለው ኡኡ። እኔ ደግሞ የሆነ ተፈራ ተባ ከሆነ ልቤ ውስጥ አንድ ወንድ ልጅ የሆነ ተስፋ አድርጌ ከሚመጣ ከሚሄድ ሰው ጋር ሁሉ አልጣለም እና ሃይማኖት ታደሰ ጋር ትንሽ ያልተነበበልኝ አወዛጋቢ የሆነ ነገር አለ ማለት ነው። እንግዲህ ብሩክ አሁን እንዲህ ቢኖር እግዚአብሔር ይረግጡታል። የምሬ ነው። ብሩክ እንደሷ ተወዘጋግቦ የሚሆን ለሷ የሚመልስለት ይረግጡታል። እና ሃይማኖትስ ምን አስባ ነው? መጠየቅ አለባት፣ መታወቅ አለበት። እንዴ ሴት እኮ ውስጧ ልቧ አይገኝም። አንዳንድ ሴቶች ማለት ነው። አንዳንድ ሴቶች እውነት ልባቸው አይገኝም። የምሬ ነው የምነግራችሁ። እኔ አሁን ይዋህ ነኝ ስራችሁ እኔ አሁን ይዋኔ በቃ የሆነ እንትን አለ እንደዚህ ዙሪያ ጥምጥም ምናምን አልሄድም። ገባችሁ? ስለዚህ ያው አንዳንዴ ብልጣት የሚባል ነገር ለብልጣትም ሊሆን ይችላል የተጠቀመችው ይሄን ነገር ሜቢ ደግሞ አማራጭም ካለ በሚለው እኔ ሁለት ነው ያስኩላት ጋይስ የፈለጋችሁትን በሉ። እኔ የታየኝን ነው አስተያየት የሰጠሁት ቪዲዮ ላይ ያየሁትን ነገር ነው እንጂ እኔ የልቧን የሆዷን የውስጧን አላቅም። ግን ቪዲዮ ላይ ካረገችው ሐረካት የተረዳሁትን ነገር ነው ብሩኬ ጋር መጋባት እንደማትፈልግና የሆነ በቃ እንደምትፈራ ነገር። ምን እንደምትፈራው ምን ያስፈራል? ሪዘርቭ ካለ ያስፈራል፣ ሪዘርቭ ከሌለ ደግሞ አያስፈራም። እሱ ግን በግልጽ እኔ ማግባት አትፈልጊም ከኔ ጋር መኖር አትፈልጊም ነው ያለው በትክክለኛው ነገር ማለት ነው። ያው እሱ ፕራንክ አድራጊም ቢሆንም ሪዩን የነገራት ትክክሉን የነገራት ማለት ነው። በዛን ሰዓት ግን የሷ መልስ እንዲም አላለችም ግን በቃ እንደዚህ አይደለም ነው ያለችው። ለምንድን ነው እንደዚህ አይደለም ያለችው? ምንስ የሚያስቆጣ የሚያስኮተር ነገር አለ? ምንስ አይደረግም ነውር ነው የሚያስብል ነገር ከብሩክ ቃል ምን ወጣ? ምንም። እና እቺ ነገር አልገባችኝም። ብታስረዱ ደስ ይለኛል የኛ ውድ ቤተሰቦች። ከዛ በተረፈ ሰላማችሁ ብዝት ይበልልኝ። አመሰግናለሁ፣ ወዳችኋለሁ። ባይ